የሚል አመለካከት ያላቸው ሰዎች አሉ። ሌሎቹ ደግሞ ችግር የለውም በሚል ሰበብ ከነሱ ጋር ልቅ የሆነ ግንኙነት ያላቸው ሰዎች አሉ። ገደብ የሌላቸው መስመር የማያበጁ የሆኑ ሰዎች ማለት ነው። ይሄ ማለት ሃይማኖታዊ የሆነ እንደዚህም ደግሞ ዱንያዊ የሆኑ ነገሮችን የተቀላቀለባቸው። እኛ ዱንያዊ የሆነ ጉዳይ ዓለማዊ የሆነ ነገር ከሙስሊም ካልሆኑ ከማንኛውም አካል ጋር መኗኗር ሸሪዓው ፈቅዶልናል። ችግር የለብንም። ምክንያቱም ከነሱ ጋር አብረን ተጋምደናል፣ ተዋልደናል። ብዙ አካሎች በመካከላችን ላይ እናት ትኖራለች ሙስሊም ያልሆነች፣ አባት ይኖራል ሙስሊም ያልሆነ፣ ወንድም ይኖራል፣ እህት ትኖራለች ሙስሊም ያልሆኑ። እንደዚሁም በስጋ እንኳን ሙስሊም አለመሆኑ እንኳን ቢገኝ ቢያንስ እንኳን በጡት ወንድማማችነት ሙስሊም ያልሆነ እንኳን ሰዎች ሊጋመዱ ይችላሉ። ስለዚህ ሸሪዓው አልከለከለም፣ ግን አንድ መስፈርትን አስቀምጧል። ላ የንሃኩም ላሁ አን ለዚነ ለም ዩቃቲሉኩም ፊ ዲኒ ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይህም ኢነላሃ ዩሂቡል ሙቅሲጢን። አላህ እኮ አይከለክላችሁም ከነዚያ ጋር እናንተም በሃይማኖታችሁ ላይ ጦር ያልከፈቱባችሁ ከሀገር እንድትወጡ ሰበብ ያልሆኑ ወይም ከሀገር ለማስወጣት ያልሞከሩ የሆኑ ሰዎች ከነሱ ጋር መልካም እንድትውሉ እንደዚህም ደግሞ ለነሱ ፍትሃዊ እንድትሆኑ አላህ ያዛችኋል። ይህን አይከለክልም ብሎ አላህ ይናገራል። የሚከለክለው ተዋጊዎቻችን ከሆኑ ጠላትነታቸውን በፊት ለፊት መጥተው ግልጽ ያወጡ ከሆነ ካልሆነ በስተቀር ሸሪዓው የፈቀደውና የሚፈቀድ የሆነ ትክክል የሆነ ነገር ነው። ኢስላም ወሰጥይ ነው። መካከለኛ የሆነን አቋም የሚይዝ የሆነ ሃይማኖት ነው። ስለዚህ ከነዚህ ሙስሊም ካልሆኑ ወገኖቻችን ጋር በመልካም ግብረገብ መኗኗር መቻል ይኖርብናል። መልካም ግብረገብ ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ላይ ምናሉ? ወኻሊቂ ናሰ ቢኹሉቂን ሐሰን፣ የሰው ልጆችን ስትኗኗራቸው በመልካም ስነ ግብረገብ በመልካም ስነ ምግባር ተኗኗራቸው አሉ። ወኻሊቂ ናሰ ላሉት ሹሁ አስምሩበት። ከሙስሊሞች ጋር ስትኖሩ አላሉ፣ ከሙእሚኖች ጋር ስትኖሩ አላሉ። የሰው ልጅ ከተባለ ፍጥረት ጋር ስትኖሩ አኗኗራችሁ መልካም ግብረገብ ይኑር። ሃይማኖታቸው ሊገድባችሁ አይገባም። ሙስሊምም ይሁን ሙስሊምም ያልሆነ ቢሆንም መልካም ግብረገብ ከነሱ ጋር ማሳየት ያስፈልጋል፣ ተገቢ ነው። ሌላኛው ከነሱ ጋር ከሙስሊም ካልሆኑ ወገኖቻችን ጋር መገበያየት፣ ይህም ሸሪዓው ፈቅዷል። እንገበያያለን። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከአይሁዶች ጋር ከሙናፊቆች ጋር መካ ላይ ከነበሩ ሙሽሪኮች ጋር ይገበያዩ ነበር። እንደውም የአላህ መልእክተኛ በሚሞቱበት ጊዜ ሲሞቱ የአንድ አይሁድ ንብረት ነበረባቸው፣ ዕዳ ነበረባቸው። የአላህ መልእክተኛ ይህ ዕዳ ማለት የሚያሳየው ምንድን ነው? ከሙስሊም ካልሆኑ አካሎች ጋር የአላህ መልእክተኛ ጥሩ የሆነ ግብረ ገብ እንደነበራቸው ማህበራዊ ህይወት እንደነበራቸው ያሳያል።